የቅድሙ ከስተመር 10 ደቂቃ ነው የጠበቁት ቲፕ ሰጥቶኛል። የ60 ሺህ እና የ70 ሺህ መኪና ተገዝቶ የሰው ምግብ 9 ብር ምግብ አልተቀበልኩም ከሬስቶራንት እያሉ ይበሉ አሉ። ዋትስአፕ ጋይስ እንዴት ናችሁ? ሳምንቱ እንዴት ነበር እናንተ ጋር? እኔ ጋር በጣም አሪፍ ነበረ። ዛሬም ለየት ባለ መልኩ ተገናኝተናል። ባለፈው ኦቨር ቪዲዮ ስለተመቻችሁና ድጋሚ እንዲሰራ ስለፈለጋችሁ ቶሮንቶንም እናንተ በደንብ ማየት ስለፈለጋችሁ ድጋሚ ሌላ ቪዲዮ ልሰራላችሁ ተመልሻለሁኝ። በዛሬም ቪዲዮ የፓሴንጀሩን ሰው ማድረሱን ሾፕ ኤንድ ፔውንና ኡበሪቱን አብረን የምንሰራ ይሆናል። አይ ሆፕ ቢዚ ይሆናል ብዬ አስባለሁ። በባለፈው ቪዲዮ 12 ብር ነው የሰራው ነው። ይሄን ስናገር በጣም ሼም እያያዘኝ ነው። 12 ብር በሰዓት ነው የተከፈለን። አክቹአሊ እኔ 12 ብር ለስራ እንጂ ሌሎች ሰዎች በዛ ቀን 20 ብር 25 ብር 30 ብር እንደሰሩ ነግረውኛል። ከኔም በታች የሰሩ ሰዎች አሉ። ኡበር እንደዚህ ነው። በቃ ታክሲ ድራይቪንግ ያልቀጠራችሁን ሰው መጠበቅ አይደል? አንዳንድ ሰው ጋር ያልተቀጠረው ሰው በዝቷል ማለት ነው። አጋጣሚ በዝቷል ማለት ነው። እኔ ጋር በጣም ስለው ነበረ። ከኔም የባሰ ሰው ደግሞ ይሰራ ነበር። ዛሬም ፎከስ የምናደርገው ስንት ብር ሰራ የሚለው ላይ ሳይሆን በኮመንት ላይ ጠየቃችሁን ጥያቄዎች ነው መመለስላችሁ። ኡበር ለመስራት ሪኳየርመንቱ ምንድነው የመሳሰሉ ጥያቄዎችን አቅርባችኋል። እነሱን ጥያቄ የመለስኩላችሁ ቶሮንቶንም በዛው እያያችሁ ኡበርም ሰላም አብረን እናየዋለን። አሁን ሰዓቱ ባለፈው በጀመርንበት ሰዓት ነው። ኦልሞስት 7 ሰዓት ከ10 ሆኗል። ትንሽ አርፍጃለሁኝ እንደነገርኳችሁ። በቋሚ ሰራተኛ አይደለም የተነሳሁትኝ፣ እንቅልፌን ስለጨረስኩ ነው ዝም ብዬ የተነሳሁትኝ አሁን ማለት ነው። እያንዳንዱ ሰው እንደነገርኳችሁ በድጋሚ የተለያየ ኤክስፒሪየንስ ያደርጋል እንደ ታክሲ ድራይቨር ማለት ነው። አንዳንዱ ጋር ሊጠራ ይችላል በደንብ፣ አንዳንዱ ጋር ላይጠራ ይችላል። እሱን ኮንሲደር ማድረግ አለባችሁ። እኔ ጋር በቀን 108 ብር ስለሰራሁኝ በ8 ሰዓት ሁሉም እንደዛ ይሰራል ማለት አይደለም። በ150 ብር 200 ብር 270 ይሰሩ አሉ ሌሎች ሰዎች ማለት ነው። እኔም ደግሞ ቪዲዮ ሪከርድ ሳደርግ ሆልድ ያደረኩት ነበር። ከጓደኞቼ ጋርም ሳወራ 2 ሰዓት ከምናምን አጥፍተን ነበር። ዛሬ ግን እስቲ ሞር ፎከስ ስራው ላይ ለማድረግ እሞክራለሁ። እንደተለመደው ግማሽ ቀን ውሎ አብረን ምን ውሎ ይሆናል። ሰብስክራይብ በማድረግ እንጀምር። ዋጋዋል ጋይስ ወደ መኪናችን ገብተናል። ሰዓቱ ይኸው 7 ሰዓት ከ18 የሚታያችሁ ይመስለኛል። 7 ሰዓት ከ18 ሆኗል። ኦልሞስት 1 ሰዓት ከ20 ጠዋት ሆኗል ማለት ነው በኢትዮጵያ አቆጣጠር። እንደተለመደው የመጀመሪያው ስራችን የሚሆነው ቼክ ማድረግ ነው ኦቨርኤክስ ማብራታችን። ምክንያቱም እንደነገርኳችሁ ጠዋት ላይ የምግብ ስራ ብዙ ስለማይኖር እንዲሁም የሱፐርማርኬት ስራ ብዙ ስለማይኖር ምግቡን ኦን እናደርጋለን ማለት ነው ኦቨርኤክስ የምትለዋን። በዚህ በኩል የመጀመሪያውን ቪዲዮ ብታዩ ሞር አንደርስታንድ ታደርጋላችሁ። ድጋሚ እዙ ላይ ሰዓት እንዳንስ ሊፍት እየነካካው ከላይ 3 ኖቲፊኬሽን ገባልኝ። 3 ኦቨር ጥሪ ማለት ነው። ኦኬ እንሻማዋለን። 12 ብር በ8 ኪሎ ሜትር ወደታች እንሻማዋለሁ። 13 ብር በ15 አልሻማውም። 14 ብር በ10 ኪሎ ሜትር አልሻማውም። ወደ ዳውንታውን ለመሄድ አሪፍ ነው። 20 ደቂቃ 9 ብር። ኦኬ ጎይት ቪክቶሪያ ትባላለች። አያችሁ ኡበር ነው። አሁን ሊፍትን አንስቼ ቢሆን ሊፍትን ስከነስል ካንስሌሽን ይቆጥርብኝ ነበር ማለት ነው። አሁን የ19% ቅድም ያሳያችሁ ካንስሌሽን ሬት ከኡበር ብሉ ወደ ጎልድ ከዛ ወደ ዳይመንድ የምትሄዱት እንደዛ ካንስሌሽን ባለማብራት ነው። ሊፍቱን አንስቼ ወደ ኡበር ልመጣ ነበረ ግን አለማንሳቴ ጠቀመኝ ማለት ነው። ይሄኛውን ሰጥቶኛል፣ 12 ብር ሰጥቶኛል። ወደ ዳውንታውን ስለሆነ ሄደዋለሁ። ምን ማድረግ አለብኝ? ሊፍትን ኦፍ ማድረግ አለብኝ። ሊፍት ቻሌንጅ ሰጥቶኛል። ስለዚህ ቻሌንጅ ይሄኛውን ከስተመር እናደርስና ሞር ኤክስፕሌን አደርግላቸዋለሁ ማለት ነው። እናንሳው ብዙ እንዳንቆይበት። ቤልታችንን እንሰር፣ መንገዳችንን ለእግዚአብሔር አደራ እንስጥ። ወደ ስራ ይላል ተጀመረ። ስንት ሰዓት ተጀመረ ማለት ነው ዛሬ ስራ? 7 ሰዓት ከ20 ሰላም ያወጣኝ ሰላም አስገባኝ እንላለን። ጋይስ ከሰፈራችን በ12 ብር ተነስተናል። የመጀመሪያው ጥሪያችን ዛሬ ያነሳ ነው 12 ብር በ8 ኪሎ ሜትር ነው። 1 ሰዓት ከ20 ላይ አሪፍ ነው። እኔ ሪኮመንድ የማደርገው ሌሊት ከሆነ አሁን ሌሊት የሚባል አይደለም 7 ሰዓት ነግቷል ኦልሬዲ። ግን 5 ሰዓት ሌሊት በኢትዮጵያ 11 ሰዓት ተኩል ወይ ደግሞ 10 ሰዓት ተኩል የምትነሱ ከሆነ
እንደዚህ አይነት ጥሪዎች በጣም አሪፍ ናቸው። ምክንያቱም ደቂቃ አይፈጅባችሁም። አሁን 30 ደቂቃ ነው መሰለኝ ያለኝ አምና ሹር ግን 20 ደቂቃ ምናምን ነው የሚፈጅባችሁ። 12 ብር በ20 ደቂቃ ስትመለሱ 20 ደቂቃ 24 ብር 30 ብር ትሰራላችሁ ማለት ነው በአንድ ሰዓት ውስጥ። የሊፍትም ቻሌንጅ አለ። የሊፍትም ቻሌንጅ የሰጠኝ ምንድነው ሞር እያየ ነው ኤክስፕሌን ባደርግላችሁ አሪፍ ነው። ግን ይሄን ያህል ትሪፕ ስትሰራ ይሄን ያህል ብር እሰጥሃለሁ ነው የሚለው። እዚህ ሀገር ምን አይነት ቻሌንጅ እንዳላቸው የኛውን የመጀመሪያውን ከስተመር ካደረሰን በኋላ አብረን የምናየው ይሆናል ማለት ነው። የመጀመሪያው ከስተመር ኤሚሊ ትባላለች። በባለፈው ኮመንት ተሰጥቶኛል የሰው ፐርሰናል ኢንፎርሜሽን ሼር ባታደርግ አሪፍ ነው ተብያለሁ። እውነት ነው። ካሜራውን የማዞረው ለእነሱ ፕራይቬሲ ስል ነው። ጀስት በአዘር ነምበር እንዴት ኢንፎርሜሽናቸው ክሊር እንደሆነ በኦቨር አሰራር ላይ ለማሳየት ነው። ፖዚቲቭሊ ነው እንጂ ከሌላ ነገር አስቤው አይደለም ሼር ሳደርግ የነበረው። ግን አዲስ ለሚጀምር ሰው እኔም በጀመርኩበት ሰዓት ወር በጣም ስትራግል ከሚያደርግ ነገር ውስጥ አንዱ እሱ ስለሆነ ነው። አጠቃቀሙን አለማወቅ። እዚህም ደግሞ አንዳንድ እንደ ጓደኛው ይወስነዋል። የሚያሳያችሁ ጓደኛ አለ ወይ ደግሞ ቤተሰብ አለ እንዴት ስራው እንደሚሰራ የማያሳያችሁም አለ። ሶ የግድ ሰው እንዳይጠብቁና ወይ ደግሞ ጭራሽም ሰው የሌላችሁ ሰዎች ስለሆነ ዋናው የዚህ ስራ አላማ የዚህ ቪዲዮ አላማም አዲስ ለሚመጡ ሰዎች ኤክስፒሪየንስን ሼር ለማድረግ ነው። ይሄን ቪዲዮ በማየት ብቻ ስለ ኦቨር አሰራር በደንብ ክሊር እንዲሆንላቸው ለማድረግ ያህል ነው ማለት ነው። የመጀመሪያው ከስተመራችን ጋር ደርሰናል። 500 ሜትር ነው የቀረኝ። ካሜራውን ላዞር እንደተለመደው። አንድ ሰዓት ተኩል አየር አይደለም እያየን ያለ ነው። ሌሊት ነው፣ ትንሽ ጨለም ብሏል። ሲነጋም ቶሎ ስለሚነጋ ፎር ሹር ከዚህ ትሪፕ በኋላ ሞር ብራይት ይሆናል። ፈታ ዘና በሉ። ሰብስክራይብ ማድረግ እንዳይነሳ። ከ95% በላይ ሰብስክራይብ ያላደረገ ሰው ነው እያየ ላሽ እያለኝ ያለው። ሶ ሰብስክራይብ አድርጉ። እናንተም አትጎዱም። እኔን ሰፖርት አድርጉኝ። ዋጋዋል on the right side? Yeah, right. Okay. You're welcome. Have a nice day. ሶ ጋይስ መጀመሪያ ቪዲዮአችንን ጨርሰናል። ለመጀመሪያ ከስተመር አድርሰናል። አሪፍ ነበረ። በቃ ጀስት ሃይ ባይ ነው። ሃይ ባይ ተባብለናል። ስገባ ዌልካም ብያታለሁ። አሁን ሁለተኛ ትሪፕ አንስተናል። ወደ ዌስት መሄድ ስለፈለኩኝ አነሳሁት። የሚያዋጣኝ አይደለም። 4 ብር ከ50 ሳንቲም በ2.3 ኪሎ ሜትር አንድ ዞር ይዤ መጥቻለሁ። 10 ብር። ሶ ምንድነው ሌላ ከስተመራችን ሁለተኛው ከስተመራችን ሳራ፣ የመጀመሪያዋ ኤሚሊ ትባላለች። አሁን ሁለተኛ ሳራ ነው የምናነሳው። አሁን ሁለተኛ ከስተመራችን ቅርብ እዚህ አካባቢ ስለሆነ ያለችው ወደ ቀጣይ ከስተመር እዛ ጋር ነው ያለችው። ወደ ቀጣይ ከስተመር እንሄዳለን ማለት ነው። ይመቻችሁ። ሶ ጋይስ ሁለተኛ ስራችንን ሳራን ጨርሰናል። አሁን ሶስተኛ ስራ ደግሞ ወደ ካልተን ይባላል። ወደ እሱ እንሄዳለን። ይሄም አጭር ስራ ነው ያነሳሁትኝ ወደ ምፈልገው ወይ ስለሆነ ወደ ወልማርት እና ወደ እኛ ሰፈር ወደ ዌስቱ አካባቢ ይወስደናል። እዛ አካባቢ ፎር ሹር በዊዝን 10 ሚኒትስ ውስጥ ወደ 10-15 ደቂቃ ውስጥ ቢዚ ይሆናል እና እድለኛ ከሆነን አሪፍ ጥሪ አንድ እናነሳለን። በደንብ ላይ ያነሳል የሚችል 20 ቤት ውስጥ ምናምን ካገኘን 20 ምናምን ቤት እናነሳና የዛሬ ቀናችንን ትንሽ ባላንስ ለማድረግ እንሞክራለን። አርፍደንም ስለወጣን ዌቲንግ ታይም የሚባል ድማ አለ። በባለፈው ቪዲዮ አምናት ሹር የነገርኳቸው አይመስለኝም። አንድን ከስተመር ለ2 ደቂቃ ነው በኦቨር የምንጠብቀው ማለት ነው። በሊፍት ከሆነ 5 ደቂቃ ነው። ከ5 ደቂቃ በኋላ መቁጠር ይጀምራል ሰውየውን ስጠብቁት ማለት ነው። በኦቨር ከሆነ ግን 2 ደቂቃ ብቻ ነው የምጠብቁት። ከ2 ደቂቃ በኋላ መቁጠር ይጨምራል። ከዛ 5 ደቂቃ ላይ ሲሆን ካንስል ማድረግ መብት አላችሁ። ካንስሌሽን ሬት አይቆጥርባችሁ ማለት ነው። ከ5 ደቂቃ በኋላ ካለፈ በኋላ ሰምታይምስ 3 ብር 4 ብር ምናምን ይሰጣል። 6 ብር የሚሰጥበት ታይም አለ እንደ ቢዚነቱ የጠበቃችሁበትን 5 ደቂቃ ሙሉ ማለት ነው። አንዳንዴ ላይሰጥም ይችላል፣ እንደ ሲቹዌሽኑ ይወሰናል። እና
ካንስሌሽን ግን አይቆጥርባችሁም። 5 ደቂቃ ጠብቃችሁ ኡበርን ካንስል ስታደርጉ ማለት ነው። ይህንንም 4 ብር ነው ያነሳሁት። ቅድም 12 ብር ሰርተናል። አሁን 4 ብር 2 አንስተናል። 8 ብር 20 ብር ሰርተናል ማለት ነው። 7 ሰዓት ከ20 ነው የጀመርነው። አሁንም 8 ሰዓት ከ20 ሊሆን ነው። ዋሌት ላይ ቢሆን አሁን የምናየው ወደ 23 ብር ምናምን ነገር ይሆናል። ምክንያቱም የዌቲንግ ታይም ይጨምርልኛል። እንዲሁም ደግሞ የትራፊክ ላይ በ15 ደቂቃ ትደርሳለህ ብሎ 20 ደቂቃ ከፈጀብኝ ያችን 5 ደቂቃ ካልኩሌት አድርጎ የሚጨምረው ትሪፑን ፊኒሽ ስንለው ደን ስንለው የሚያሳየን ብር ላይ ሳይሆን ዋሌት የሚባል አለ። እሱ ወይ በኋላ አሳያቸዋለሁ። እሱ ላይ ነው ማለት ነው። ሶስተኛ ከስተመራችን ላይ ደርሰናል። ካልተንን ፒክ እናድርገው። ሆፕት የወንድ ስም ይመስለኛል ካልተን ካልተሳሳትኩ እና ደርሻለሁ። እሱ ጋር ፒክ አድርገን ሶስተኛ ከስተመራችን እንመለሳለን ማለት ነው። ሃይ ጉድ ሞርኒንግ for Carlton? Yes. Okay, thank you. Sure? Okay. I'm sorry about that. Oh, no worries. Okay, thank you. Have a nice day. So guys, ሶስተኛ ስራችንን ነው መሰለኛ 1 2 3 ድሮፕ አድርገናል። እንዳያችሁት ቪዲዮ ላይ ሚስ አደረኩት መታጠፊያችንን ማለት ነው። መታጠፊያችንን ሚስ አድርጌ ሌላ ነገር እያሰብኩኝ ደግነቱ ብዙ አራቅንም 200 ሜትር ብቻ ነበር ያራዘምኩበት። እንደዚህ አይነት ነገር ሊያጋጥማችሁ ይችላል። ሀሳብ ላይ ስትሆኑ የቤት ኪራይ ሲደርስ የቤት ኪራይ ሲደርስ ኢንሹራንስ የምናምን የተለያዩ ፔመንቶች ሲደርሱ ሲደራረቡባችሁ ሀሳብ ውስጥ መግባት ያለ ነገር ነው። አሁን ሰርጅ አድርጓል እንደምታዩት ሰርጁ ጋር ደርሰናል። በጣም ሰርጁ ጋር ነን ማለት አልችልም፣ ግን ኦልሞስት እዛ አካባቢ ነው ያለ ነው። የሚጠራው ጥሪ 8 ብር በ3 ቅድም 9 ብር በ7 ኪሎ ሜትር ነበር ነው። አሁን ግን 8 ብር በ3 ኪሎ ሜትር ነው የሚለን። ሰርጁ ማለት ሰርጁ የምንለው እኛ ቢዚ ኤሪያው ማለት ነው። ወደ ቢዚ ኤሪያው በማለት ላስተካክሎሽ እዚህ ሰርጅ ስለሚባል ነው። ወደ ቢዚ ኤሪያ ስለሚያስጠጋኝ እና 15 ደቂቃ ብቻ ስለሆነ የሚፈጅብኝ ቶታል ትሪፑ እዛ ጋር ካቀረበኝ ደግሞ እዛ ደግሞ አሪፍ ነገር እናነሳለን። 9 ሰዓት ከማለፉ በፊት ከደረስኩኝ አሪፍ ነው። አማማው እዚህ ጋር ቅድሚያ መስጠት ይችላል። ሰው አንድ ታጣፊ ሙሉ መንገዱን ዘግቶት ነበር። የአንድ ሰው ቅድሚያ ለመስጠት ሙሉ ለሙሉ ትራፊክ የሚያደርገውና በተሻላችሁ መጠን ለእናንተም ቅድሚያ እንዲሰጣችሁ እናንተም ቅድሚያ ሰጡ። ምክንያቱም ያው ሁሉም ሰው የዘራውን ነው የሚያጭደው አይደል? አሁን አንድ ሰው መታጠፍ ፈልጎ ሁሉም ዝም ብሎት ያልፋል። ባስ ሹፌሩን ምናምን ከኋላ በጣም ዘጋግቶት ነበር። ግን የኔ ስቶፕ አድርጎ እሱ ማሳለፍ የአንድ ሰከንድ ስራ ሙሉ ክፍት እንዲሆን ያደርጋል ማለት ነው። እየተመጻደቅኩባችሁ አይደለም፣ ግን ብዙ ጊዜ ሆቤ ነው ቅድሚያ መስጠትም። 200 ሜትር ነው የቀረን። ብላንካ አይዶን ነው የወንድ ይሁን የሴት ስም ብላንካ አይ ሆፕ የሴት ስም ይሆናል። የሴት ስም ነው የወንድ ስም ነው የሚሆነው። የወንድ ስም እስቲ ቼክ እናደርገዋለን። ለማንኛውም ወደ ሶስተኛው ስራችን እንሂድ። ሃይ ኦኬ it's okay, no problem. You work now. It's for Blanca, yeah? Yes. Okay, That thank you. train doesn't work. Sorry? The train? Train doesn't go from here to Kiel. Oh, from Ossington? Yeah. Starting from Ossington to Kiel? Yeah, no. Oh, here what's from wrong? Ossington to Kiel not working. I don't know. So, are you going to take another bus or? No. Yeah. Now I'm going to 2665 Dandel West. Oh, okay. To my job. Yeah, not to say nothing about the sharks. Oh, okay. They didn't explain what's wrong with the train? No, they Okay. don't say nothing. Oh, I see. Yeah. So you're going to 2665 Dundas Street, yeah? 2665, yeah. Yeah. Okay. Are you going to work? Yeah. What? Start at night. What time are you start? 9. 9 o'clock? Yeah. Okay, I think yeah, you have time. 30 minutes. You have 30 minutes. I say 28. Oh my Yeah. God, I'm thinking it's almost 9. No. Oh my God. You have 30 minutes left, Ah, it's and okay, this it's okay. trip's gonna take 12 minutes only. Okay. So you'll be there 9:40. before 9. Yeah. Don't worry about that.
fine here? Okay. Thanks so much. Have a nice day. Thank you. Bye. So guys, ሰርጁ እንደተጠበቀ አልተገኘም። አሪፍ ትሪፕ አላገኘንም፣ ግን ሌላ አግኝተናል። 14 ብር በ5 አንድ ደግሞ በጣም ትራፊክ ሲዘጋጋብኝ 5 ብር አንስቼ ነበር ወደ 2 ብር ወደ 2 ኪሎ ሜትር እሱ እንዳደረስኩኝ ነው ይሄኛው የጠራው 14 ብር በ5 አሪፍ ነው፣ ይሻላል ማለት በጣም ሰግጅ አድርጎ ነበር። ባስም ስለተበላሸት ባቡር ስለተበላሸ በጣም ቦነስ አድርጎ ነበረ። ፎር ሹር ጓደኞቼ 25 ብር ሰዓት አብን እንደማይነሱ ተስፋ አደርጋለሁ ለእነሱ። ግን እኔ ያላገኘውም፣ ግን 15 ብር አሪፍ ነው። ስቲል 15 ብር በ5 ሪከርድ አላደረኩትም እንጂ ካሜራዬ ባትሪ ዘግታ በፓወር ባንክ ቻርጅ አድርገናት ነበር በዚህ ፓወር ባንክ እና ያኛውን 5 ብሩን ትሪፕ ሲሰራ ነው አብሮ ይሄ የጠራው። ሶ አሁን የኛው ስንተኛ 6ኛ ትሪፓችን ነው የሚሆነው ፎር ሹር። ይሄን ስንጨርስ 15 ብሩን ምናልባት ስንት ብር እንሰራለን? አንድ 50 ብር አንሰራም? 30 35 50 ብር ነገር እንሰራለን። ሶ ይሄንን ከስተመር ድሮፕ አድርገን እንመለሳለን። ከ50 ብር ከሰራን ወደ ወልማርት መሄድ እንችላለን ማለት ነው። የተወሰነውን ደግሞ በወልማርት 50 ብር አናጣም እንደባለፈው ቪዲዮ ማለት ነው። ሶ ወደ ቀጣይ ከስተመር እንሄድ ማለት ነው። Hey, good morning. It's papaya. You're welcome. Okay. ከወልማርት ትንሽ አርቆኛል። ወደ ወልማርት የሚያቀርበኝን ሌላ ደግሞ አግኝቻለሁ በ12 ብር። ሪከርድ አላደረኩትም እሱን። ትሪፑን በስክሪን ሪከርድ አደርገዋለሁ። ስኬጁል የሆነ ትሪፕ ነው ይሄኛው። ሰውየው ትናንትና ለዛሬ በዚህ ሰዓት ላይ አንድ ሰው መቶ ትሪፕ ያድርገኝ ብሎ ለኡበር ስኬጁል ያደርገዋል ማለት ነው። ከነ ሰዓቱ ከነ መኪና ታይፕ 5 ሰው ከሆነ የሚይዘው የምፈልገው ትልቁን ኤክሴል ያዛል። ኖርማል ሞዴል ከሆነ ደግሞ እንደኛ 4 ሰው ከዛ በታች ከሆኑ ኡበር ኤክስ ብሎ መርጦ ሰዓቱን መርጦ ቡክ ያደረገው ሪዘርቭ የሆነ ትሪፕ ነው ማለት ነው። እሱን ነው አሁን ፒክ ለማድረግ እየሄድኩ ያለሁት። እንደምታዩት ኦኬ ስልኬ ሪከርድ እያደረገ ስለሆነ እንደዚህ አምጥቼ ማሳየት አይጠበቅብኝም። ሲ ፒክአፕ ኢንፎ ይላል። እሱም ስትነኩት እንደዚህ ዲስክሪፕሽን ያመጣላችኋል። 10 ሰዓት ከ5 ነው ፒክአፕ ማድረግ ያለብኝ። እሱን you will be paid $12 for completing this trip ይላል። 12 ብር ይከፈላል ይህንን ትሪፕ ኮምፕሊት ስታደርግ። ከዛ if your rider arrive late you will receive a cancellation fee if you wait to cancel until 5 minutes after። ቅድም ያልኳችሁ ማለት ነው። ካንስል ለማድረግ 5 ደቂቃ መጠበቅ አለባችሁ ሰውየው ሌት ከሆነ ማለት ነው። ካንስል ካደረጋችሁት የካንስሌሽን ፊ ክፍያ ይከፈላቸዋል እያለኝ ነው። ኦኬ እየደረስኩ ከሆነ ቼክ እያደረኩኝ ነው። እና ይሄ ነው if your rider arrive before the pickup time you can start the trip early ይላል። በቃ አሁን እሄዳለሁኝ ሰውየው ከደረሰ እና ኦልሬዲ ተነሳስቶ ዝግጁ ከሆነ የግድ 10 ሰዓት ከ5 እስኪሆን አንጠብቅም ማለት ነው። አሁን ሰዓቱ 9 ሰዓት ከ46 ነው። ወደ ታች ስለሆነ ነው እንጂ ገና 20 ደቂቃ እንጠብቀዋለን ማለት ነው። ኦልሞስት 20 ደቂቃ እንጠብቀዋለን ማለት ነው። not fair ግን ወደ ወልማርት ስለሚመልሰኝ እና 12 ብር በ5 ኪሎ ሜትር ነው። ለዛ ብዬ ምን ያነሳሁት አንድ ባነሳው በመንገድ እሱ ነው። ዋጋውም አሪፍ ነው። 12 ብር በ5 አሪፍ ይመስለኛል ከሰዓቱ አንፃር። ኦልሞስት 10 ሰዓት እየሆነ 4 ሰዓት እየሆነ ስለሆነ ከዛ በተጨማሪ ደግሞ ወደ ዳውንታውን ነው የሚመልሰኝ። እሱ ነገሩ አሪፍ ስለሚያደርገው ነው ያነሳሁት። እንደዚህ አይነትም ስራ አለ ማለት ነው። በኦቨር ላይ ጀስት ሲያዙ ብቻ መሄድ ብቻ ሳይሆን ስኬጁል የተደረገ ትሪፕ ለ10 ሰዓት ከ5 አሁን ይሄ ለ10 ሰዓት ከ5 ነው። አሁን 10 ሰዓት ከ5 ሊመጣ ይችላል ከስተመሩ፣ ሊቆይም ይችላል፣ እርሊም ሊደርስ ይችላል። እሱን አብረን ቼክ የምናደርገው ይሆናል። ዝም ብሎም ደግሞ የሚታዘዝም ጥሪ ያለ ማለት ነው። ወደ ከስተመሩ እንሄዳለን ማለት ነው። ሰብስክራይብ ጋይስ ካስተመራችን ከ15 ደቂቃ በኋላ እስኪጨርስ እኔ ለምን ቅድም ከዚህኛው ትሪፕ በኋላ ነግራቸዋለሁ ያልኩትን የሊፍት ቻሌንጅ ለምን አላሳያቸውም? አሁን እንደዚህ አይነት ቻሌንጆች ይመጣሉ። ከስተማይዝ ዩር ቻሌንጅ ይላል። እንደፈለጋችሁት ቻሌንጁን ከስተማይዝ ማድረግ ትችላላችሁ። አንድ ትሪፕ በሰራችሁ ቁጥር ቦነስ ይሰጣችኋል ማለት ነው። አሁን ለምሳሌ ከዜሮ ብናደርገውና ከጎን እንደሚቆጥር ስታዩት እዚህ ጋር በግራ በኩል የሚጀምረው ከ15 ራይድ ነው ቦነሱ የሚጀምረው። 15 ትሪፕ ሲሰሩ 15 ብር ነው የሚሰጣችሁ። በትሪፕ $1 ኤክስትራ ሰጣችኋለሁ እያለ ማለት ነው።
11ዱን ትሪፕ ስትሰሩ 11 ብር ይሰጣችኋል። አራቱን ስትሰሩ ደግሞ ከዛ በኋላ በሁለት ዙር ነው የሚከፍላችሁ። 12 ከሰራችሁ 11 ብሩን ይሰጣችሁና ያኛውን ግን ፌል ታደርጋላችሁ ማለት ነው። ይሄ ደግሞ የሚጀምረው ከላይ እንደምታዩት ፍራይዴይ አርብ ከሌሊቱ 11 ሰዓት እስከ ሰኞ 11 ሰዓት ነው። ሰኞ ሊነጋጋ 11 ሰዓት፣ አርብ ሌሊት 11 ሰዓት ይጀምራል። ቀን ሙሉ ሰሩና ቅዳሜን ሰርታችሁ እሁድን ሰርታችሁ ሰኞ ሊነጋ 11 ሰዓት ላይ ያልቃል የፕሮሞሽን ማለት ነው። 45 ትሪፕ ነው የሚሰራው። 45 ትሪፕ ከሰራችሁ $112 ይሰጣችኋል ማለት ነው። እንዴት አድርጎ 33 መጀመሪያ ቅድሚያ 33 ከሰራችሁ 70ውን ይሰጣችኋል። ከዛ ደግሞ 12ቱን ሲሰሩ ደግሞ 42ቱን ይሰጣችኋል ማለት ነው። 34 ከሰራችሁ አትሊስት 33 ሰርታ የሰራችሁበትን 70 ብር ታገኛላችሁ ማለት ነው። የግድ ሙሉ መጨረስ አይጠበቅባችሁም እና ከዛ በኋላ ደግሞ 12ቷን ከሰራችሁ ደግሞ ኤክስትራ 42 ብር ይከፍላችኋል ማለት ነው። እንደዛ ከፋፍሎ ነው የሚሰጣችሁ እንጂ የግድ ሙሉ መጨረስ አይጠበቅባችሁም ማለት ነው። የሊፍት ኦፈር ይሄን ይመስላል። እኔ እሰራለሁ ብዬ ካሰብኩኝ ይሄን ልሰራ ስለምችል ሴቭ አደርገዋለሁ ይሄንን ማለት ነው። ይሄንን አሁን ሴቭ ካላደረጋችሁት በኋላ አውቶማቲካሊ በራሱ አንዱን ቀን ራንደም መርጦ ግን እናንተ ባልፈለጋችሁትና ባልጠበቃችሁት አንግል የፈለገውን አክሴፕት አድርጎ ታገኙታላችሁ ማለት ነው። የሊፍት ፕሮሞሽን ይሄን ይመስላል። በዚህ ዊኬንድ ላይ ቪዲዮ ማልሰራ ከሆነ ወይ ይሄንን እንደ ቻሌንጅ አብረን የምንሰራ ይሆናል ማለት ነው። ከምንሰራቸው አንድ ከ45 ትሪፕ ላይ ሚኒመም እንኳን 4 ብር እንያዝለት። ሚኒመም 4 ብር እንኳን ብሰራ ከ45 ትሪፕ 45 ጊዜ 4 180 ብር ማለት ነው አይደል? 180 ብር ላይ ከአርብ ስለሚችል $112 180 እና 112 292 ማለት ነው። 292 ብር ይስጠናል ማለት ነው። በዚህ 3 ቀን ውስጥ ቻሌንጁንም ከጨረስን 45 እንትን እና ሚኒመሙን ነው 4 ብር አድርጌ ያዝኩላችሁ እና 10 ብርም የ15 ብርም በመሀል ልንሰራ እንችላለን። በሚኒመም ግን በ4 ብር ዶላር ከ4 ብር በታች ስለማላነሳ 4 ብር አድርገን ብንሰራው $292 በዚህ 3 ቀን ውስጥ መስራት እንችላለን እንደ ቻሌንጅ አድርገን ካሰብነው ማለት ነው። ጋይስ የመጨረሻ የኡበር ፓሴንጀር ስራችንን አሁን ጨርሰናል። አሁን ቀጥታ የምንሄደው ወደ ዎልማርት ነው። ዎልማርት እንሄድና ደግሞ ሾፕ ኤንድ ፔይ ኦርደር ካለ ደግሞ በመንገዳችን ምግብ ሊጠራ ይችላል። እንዳያችሁት ኖርዝ ነበርኩኝ። ከኖርዝ ነው ወደ ሳውዝ የወረድኩትኝ ወደ ታች ማለት ነው። which is አሪፍ ነው ለኔ ወደ ዎልማርት ሞር ክሎዝ ያገኝ በጣም ክሎዝ ባይሆንም ይሻላል አትሊስት ላይ ከመቅረት። ቀጥታ ወደ ዎልማርት እንሂድ። ዎልማርት ደግሞ አንድ ሁለት ስራ ቢያሰራን አሪፍ ይሆናል። እስኪ ለቻሌንጃችን ጠዋት 1 ሰዓት የጀመርነው እንደ ባለፈው እስከ 9 ሰዓት ነው የምንሰራው። ዛሬ እስክንት እንደምንሰራን እንጃ። እስካሁን ድረስ 61 ብር ሰርተናል። አጠቃላይ ያው እንደምታዩት 61 ብር ሰርተናል። 7 ትሪፕ ሰርተናል። እንደምታዩት 7 ትሪፕ ላይ 61 ብር። ከዚህ በኋላ የትናንትናውን ለማለፍ የባለፈውን ለማለፍ 108 ብር ነበር የሰራ ነው። 48 ብር ነው የሚቀረም ማለት ነው። አይ ሆፕ 48 ብር አሁን ዎልማርት በአንድም ስራ ላይ ያሰራን ይችላል። 48 ብር ወር ደግሞ በሁለት ስራ እንሰራ እንችላለን። የባለፈውን ለማለፍ ምን ያህል እንደሚያሰራን አናውቅም። ዋጋዋን ጋይስ የኡበር ሪኳየርመንት አንደኛው ከተጠየቋችሁ ጥያቄዎች ውስጥ አንዱ ኡበር ምንድነው ሪኳየርመንቱ ነው። ኡበር ለመስራት አንደኛ ካናዳ መምጣት ነው። ዋናው ነገር ካናዳ መምጣት ነው ብራዘር። ከዛ ችግር የለውም እና ካናዳ መምጣት ነው። ካናዳ ቀጥሎ ከመጣችሁ በኋላ ወርክ ፐርሚት አፕላይ ታደርጋላችሁ። ካናዳ ስትመጡ የምትመጡበት ፐርፐዝ ይወስነዋል። ቪዚቲንግም ከመጣችሁ አትችሉም ለወርክ ፐርሚት አፕላይ ማድረግ፣ ምክንያቱም ፐርፐዛችሁ ለጉብኝት ስለሆነ ጎብኝታችሁ መመለስ ነው። ከዛ መንጃ ፍቃድ እስክታወጡ ድረስ አገሩን በደንብ እስክትለምዱ ድረስ ወይም ፈተና እስክታልፉ ድረስ በወክ መስራት ትችላላችሁ። ወክ እያደረጋችሁ እስከ 1 ኪሎ ሜትር እስከ 1.5 ኪሎ ሜትር ድረስ ከአንዱ ምግብ ቤት የምግብ ብቻ ማለት ነው ሾፕ ኤንድ ፔም ይቻላል እና ምግብና ሾፕ ኤንድ ፔ በወክ ዴሊቨር ማድረግ ትችላላችሁ። ድራይቪንግ ላይሰንስ እስኪኖራችሁ እና መኪና ወር ደግሞ ሳይክል ለመግዛት አፎርድ እስክታደርጉ ድረስ። ከዛ ዋንስ በሱ ብር ሴቭ አድርጋችሁ ሳይክል ከገዛችሁ በኋላ የሳይክል ደግሞ አፕዴት አስደርጋላችሁ ማለት ደውላችሁ ሳይክል ገዝቻለሁኝ አሁን አፕዴት ማድረግ እፈልጋለሁ ትላላችሁ ማለት ነው። ከዛ የሳይክል ደግሞ መስራት ትችላላችሁ። ለሱም ሪኳየርመንቱ ወርክ ፐርሚት ብቻ ነው። መንጃ ፍቃድ አያስፈልግም ለሳይክል። መኪና ላይ ስትሄዱ ነው። መኪና ላይ ስትሄዱ ለመኪና መንጃ ፍቃድ መያዝ አለባችሁ። ዋናው ወርክ ፐርሚት ነው። ከዛ ቀጥሎ መንጃ ፍቃድ ያስፈልጋል። የመኪናውም ለሁለት ይከፈላል። ፓሴንጀር እኔ የምሰራውና የምግብ ብቻ የሚሰሩ አሉ። ለሱ መኪናው ነው የሚለያየው። የምግብ ለመስራት መኪናው ሞዴሉ ምንም አይነት ሪኳየርመንት የለውም። የዛሬ 25 ዓመት መኪና መጠቀም ትችላላችሁ። 2000 መኪና 2002 ሞዴል መኪና ችግር የለውም። የዛሬ 25 ዓመት 23 ዓመት መኪና ቢሆን ችግር የለውም። ለምግብና ሾፕ ኤንድ ፔይ ለመስራት ዜር ኢዝ ኖ ስፔሲፊክ ዓመተ ምህረት ማለት ነው ለመኪና።
ለፓሴንጀር ስትመጡ ግን ሪኳየርመንቱ ወርክ ፐርሚት ነው፣ መንጃ ፍቃድና መኪናችሁ ከ8 ዓመትና ከ7 ዓመት ወደዚህ። እሱ አከራካሪ ነው። እኔ ደርሶብኝ ስላላየሁት እስካሁን በ8 ዓመት እንያዘው። 8 ዓመትም የነዳለ 7 ዓመትም የነዳለ በ8 ዓመቱ እናያዘውና ሞዴሉ ከ8 ዓመት በታች የሆነ መኪና ከሆነ የያዛችሁት በላይ ከሆነ መኪና የያዛችሁት ለፓሴንጀር ይቻላል ማለት ነው። አሁን ለምሳሌ የኔ መኪና 2020 ነው እንደነገርኳችሁ። ኦልሞስት አሁን 2025 ነው። 5 ዓመት ተጠቅሞበታል ማለት ነው ኡበር። ከዚህ በኋላ የሚቀረኝ ዓመተ ምህረት 3 ዓመት ነው። 26 ሲገባ ደግሞ አሁን ኔክስት ይር ከ2 ወር በኋላ 2 ዓመት የሚቀረኝ ማለት ነው ኡበር ለመስራት። ከ2 ወር በኋላ እኔ ስቲል ኡበር የመስራት ሀሳብ ካለኝ የፓሴንጀሩ ማለት ነው የሰው መስራት ሀሳብ ካለኝ መኪና መቀየር አለብኝ ማለት ነው። ምክንያቱም 8 ዓመት ሞላው ማለት ነው። ግን ከ2 ዓመት በኋላ እኔ እዚህ ቢዝነስ ላይ ካልሆንኩና ሌላ ቢዝነስ ምሰራ ከሆነ ኡበር ማልሰራ ከሆነ ያው እነሱ ናቸው አፕዴት የሚደረጉት ማለት ነው። እኔ አይደለሁም አፕዴት የምደረገው። እና የኡበር ሪኳየርመንት ለተጠየቅኩት ኢንፎርሜሽን ይሄ ነው። የምግብ ከሆነ መንጃ ፍቃድና ወርክ ፐርሚት ዜር ኢዝ ኖ ስፔሲፊክ ዓመተ ምህረት ለሞዴላችን ለመኪናችን ሞዴል ምንም አይነት ዓመተ ምህረት አያስፈልገውም። በቃ እነዛን ይዛችሁ መጀመር ትችላላችሁ። ለፓሰንጀር ከሆነ ከ8 ዓመት በላይ መሆን አለበት። ለሳይክልና ዎኪንግ አለ። በፊት ስኩተር ነበረ። ስኩተር አሁን ተከልክሏል። በፊት ሞተረኞች ነበሩ። ስኩተር ማለት ሞተረኛንና ኤሌክትሪክ ባይኮችን ይጨምራል። በፊት ይቻል ነበረ። አሁን ግን ተከልክሏል። አሮኖ ለምን ሪዝን እንደሆነ አላውቅም። ስለዚህ በፊት ስቴፕ የነበረው ዎክ፣ ሳይክል፣ ስኩተር እና መኪና ነበር። አሁን ስኩተር ስትወጣ በወክ መጀመር ትችላላችሁ። መታችሁ ምንም አቅም የሌላችሁ ሳይክል ላይ መግዛት። ከዛ በወክ ትንሽ ስቴፕ ካደረጋችሁ በኋላ ስራው የለም ነው እንጂ አንዳንድ ሰው የሚሰራም አለ በወክ። አሁን ግን ትንሽ ቀዝቅዟል ቢዝነሱ። ከዛ ትንሽ ሴቭ አድርጋችሁ ደግሞ ሳይክል ከሳይክል እኔ በሳይክል ነው የጀመርኩት። ከሳይክል በኋላ ነች መኪና የገዛሁት። በሳይክል የተወሰነ ከተማውንም ለመርኩበት። ሳይክል በጣም አሪፍ ነው ከተማውን ለማወቅ ቢዝነሱን ለማወቅ ማለት ሪስክ ወስዳችሁ መኪና ገዝታችሁ ከሚዘጋባችሁ በሳይክል ለምዳችሁት በሳይክል ቢዘጋባችሁ ኦኬ ኢንቨስትመንቱ ትንሽ ነው። ከዛ የመከፈት ፕሮባቢሊቲውም ከፍተኛ ነው። ምክንያቱም ከካስተመር ጋር ከፓሴንጀር ጋር እንደዚህ እንደምትገናኙት ሞር አትገናኙም። ትገናኛላችሁ ዴሊቨር ስታደርጉ፣ ግን ያን ያህል እንደዚህ አብሮ መጓዝ ነገር ስለሌለው ሳይክል ላይ ብዙም ሪስክ ያደርጋል። እና አንዳንድ ከስተመር እንደነገርኳችሁ በባለፈው ቪዲዮ የ40 ሺህ ብር መኪና ገዝተው ፕሊስ አሁን ደግሞ ልነገራችሁ የምፈልገው ነገር ምንድን ነው? የ40 ሺህ ብር መኪና የ60 ሺህ ብር መኪና ኢንቨስት አድርጋችሁ የ6 ብርና የ9 ብር ኦርደር ካንስል እያደረጋችሁ እየበላችሁ የምትባረሩ ሰዎች እኔ ለእናንተ ማዘን እኔ እንጃ። አይ ዶንት ቲንክ ሶ ላይክ ይገባል ማዘን። ኡበር ድራይቨሮች ምን ትላላችሁ? ከምር የ60 ሺህ እና የ70 ሺህ መኪና ተገዝቶ የሰው ምግብ እኮ የሰው ምግብ የ9 ብር ምግብ አልተቀበልኩም ከሬስቶራንት እያሉ ይበሉ አሉ። Stop it. Get some help. ለከስተመር ድሮፕ ያደረጉ መስለው ፎቶ ሄደው ድሮፕ ያደረጉና ፎቶ ካነሱ በኋላ ፎቶን ሰሚት አድርገው ዴሊቨር ካሉ በኋላ ምግቡን አንስተው ይወጣሉ። እና ያ ነገር በተደጋጋሚ ሪፖርት ሲደረግ እንደነገርኳችሁ ኤአይ ነው ምን አይነት ሰው ፐርሰናል እንዳላችሁ ምን አይነት ኦርደር ካንስል እያደረጋችሁ እንደሆነ በተደጋጋሚ ያይና ብሎክ ያደርጋችኋል ማለት ነው። እና እንዴት ሰው የ60 እና የ70 ሺህ ብር መኪና ገዝቶ በ9 ብር ኦርደር በ9 ብር ምግብ በ12 ብር ቢበዛ 15 ብር 20 ብር በቃ ቢበዛ በዛ ምግብ አካውንቱ ይዘጋል። ዛትስ ክሬዚ ብሮ። በጣም በቃ የማይሆን ሪስክ ነው የሚወሰደው። 70 ሺህ ብር ኢንቨስትመንት አድርገህ 15 ብር ምግብ መብላት ከብዷችሁ ነው። በጣም አዛ ነው። እና ሰሞኑን ደግሞ በጣም በዝቷል። እንደዚህ እየተደወለልኝ ነው። ኡበርን እኔ በደንብ ስለማውቀው ነው። ዘግቶብኝ አያውቅም እስካሁን ቱ ቢ ሆነስት ዘግቶብኝ አያውቅም። ግን በጣም ክሎዝ የሆኑ ጓደኞች ዘግቷል። እና ለማይረባ ብር ምግብ አትከንስሉ፣ የሰው ምግብ አትብሉ። ሲደጋገም ያውቀዋል፣ ያባረራችኋል። ከተባረራችሁ በኋላ ሚኒመም 3 ወር አሰሩ። እዚህ ደግሞ በቃ ላይክ ስራዬ ብላችሁ ነው የያዛችሁት። ይሄን ያህል ብር ኢንቨስትመንት አድርጋችሁበት በእንደዚህ አይነት ነገር አትሸወዱ ለማለት ፈልጌ ነው። ወልማርት ደረስን በዚህ አጋጣሚ። ወስታብ ጋይስ ተመልሰናል። ኡበር ሳንገባ ወጣን። ብቻዬን ገብቼ ወጣሁኝ። አንድ ስራ አነሳሁኝ። ያልቀረጽኩበት ምክንያት ሴም ኢሹ ባትሪ፣ የካሜራችን ባትሪ
በቂ ያለመሆኑ ከዚህ በኋላ ያለው ነገር አያስቀርጸኝም ብዬ ብቻዬን ቀረጭ ወጣኝ። አይተሙ ትንሽ ብቻ ነበረ 5 ዕቃ አንድ ባግ ብቻ ናት። ምግብ 11 ብር አዳርጎልናል። ምግቡን አብረን እንቀበላለን አሁን ማለት ነው። ያው ከዋልማርት እየወጣን ነው። ዋልማርት ኦፊሳችን ይችላል። ወጣን ማለት ነው። አሁን ቀጣይ የምንሄደው ወደ ምግብ 11 ብር አዳርጎልናል እዚህ ላይ ኦን ዘ ዌይ ማለት ነው። ባለፈው ምንም አልሰራንም ነበረ። አክቹአሊ ብሩን ብዙ አይደለም 15 ብር ብቻ ነበረ ያሁኑ ያነሳሁትኝ። 15 ብር ላይ 11 ብር ምግብ ደረበልኝ 26 ብር ሆነ ማለት ነው። በነገራችን ላይ እዚህ መኪና ስትነዱ መጠንቀቅ ካለባችሁ ነገሮች ውስጥ አንዱና ዋነኛው ነገር እንደኔ ኤክስፒሪየንስ ሳይክል ድራይቨሮችን ነው። ሳይክል ድራይቨሮች በጣም ነው የሚያስቸግሯችሁ። መኪናውን ታውቁታላችሁ፣ እግረኞችም እግረኞች ናቸው። ሳይክሎች ግን በተለይ ማታ ማታ በጣም ነው የሚያስቸግሩን እኛን ማለት ነው። ሁለቱን ፒክ ካረግን በኋላ ሁለቱንም አብረን ድሮፕ እናደርጋለን ማለት ነው። አብረን እየገባ እንደባለፈው የወልማርቱን ፓርት ላይ ያስመለጥኳችሁ በጣም ይቅርታ ጠይቃለሁ። ግን ምንም መለስ ይመስለኛል። ገና 12 ሰዓት ነው። ይሄንን 12 ሰዓት ከ10 ነው አሁን። ይሄንን እስክንጨርስ 1 ሰዓት ብንጨርስ ሁለቱንም ከዛ አንድ ፓሴንጀር ከሄድንበት ድጋሚ ደግሞ ሰው ቢሰጠን አሪፍ ነው። ሰው ይዘን ብንመጣ ወደዚህ ተመልሰን ስንት ሰዓት ይሆናል? 1 ሰዓት ተኩል ወይ 2 ሰዓት እንኳን ብንመጣ እዚህ አንድ ወልማርት የመስራት እንትን አለ ማለት ነው። እሱን እቀርጽላችኋለሁ። ይሄን ግን በመሀል የሰራ ነው የ26 ብር ኦርደር ነው። እሷን ጠቃርገን እንመጣለን። እና ደግሞ ሌላ ያልነገርኳችሁ ነገር የቅድሙ ከስተመር 10 ደቂቃ የጠበኩት ቲፕ ሰጥቶኛል። 12 ብር ነበር ይጠራልን፣ 5 ብር ኤክስትራ ቲፕ ሰጥቶናል። ቲፑ ቶታል 24 ደቂቃ 5.8 ኪሎ ሜትር እንደዛ ነገር 17 ብር መጣ ማለት ነው። እና ያው you earned more for this trip because you ride left a tip sweet ይላል። አይ ስዊት ነው ቲፕ ማለት ስዊት ነገር ቲፕ ማለት በጣም ስዊት ነገር ነው ጋይስ። በተለይ አበሻው ናችሁ ደግሞ ይሄን ያያችሁ ያላችሁ ወር ፓሴንጀር የምትጠቀሙ ቲፕ ስጡ ለድራይቨሮቻችሁ። ብዙ ነገር ፈተና አልፈው ቤተሰብ ልጆች ያሉባቸው ትዳር ያለባቸው እና ብዙ ነገር አልፈው ነው እናንተን እያገለገሉ ያሉ። ቲፕ ስጧቸው። ስጡን እንዴ ስጧቸው። ስጡን አለብን፣ ትዳር አለብን፣ ቤተሰብ አለብን። ስጡን ቲፕ ስጡን እያልኩ ነው። ሁለተኛውን ምግብ ልናነሳ ደርሰናል። አብረን ፒክ እናድርግ። ታይ ማንጎ ይባላል። ታይላንድ ምግብ ነው። በታይላንድ ፌስቲቫል የሰራሁት ቪዲዮ አለ። ሄደን አብረን ፒክ እናድርግ። እስቲ ፒክ እናድርግ። እንደዚህ እንወርዳለን። መኪናችንን ሎክ እናደርጋለን። ወሪስ ታይ Hi, how are you? I'm good. Okay. Is it for Geoff? Yeah, it's for Geoff. Thank you, sir. Thank you. Have a good day. You too. Thank you. በቃ እንደዚህ ነው ኦርደር የምንቀበለው። ሁለተኛ ኦርደራችን ችትና ጋቢና እናረጋታለን። ኔክስቱሚ ትቀመጣለች። በቃ ኦርደራችን እንደዚህ ነው ከጎን ማስቀመጠው። አሁን ክረምት ሲገባ ምግብ እንደዚህ ነው የሚቀመጠው። ዝቅ አድርገህ ያሳያችሁ። በቃ ጋቢና እንደዚህ ነው ቁጭ የሚለው። ክረምት ሲገባ ባግ ግዴታ ይሆናል። ዴሊቨሪ ባግ ባለፈው እንዳልኳችሁ የኦርደር ምግብ ድሮፕ የምናደርግበት ባግ መስት ነው። አሁን ግን ገና ስለሆነ ነው እንጂ ዝም ብሎ የሚሰጡት አይሰጧችሁ፣ ይመልሷቸዋል። ከዛ እንገዛለን ማለት ነው። ክረምትም አብረን ከሰራን ሰብስክራይብ ካደረጋችሁና አብረን ክረምት ድረስ ካለን ሙሉ ቶሮንቶን ላይፍ ስታይል የምናየው ይሆናል ማለት ነው። አብረን በ1 ኪሎ ሜትር 11 ብር ቅድም ጠዋት እዚህ ካላችሁ በ9 ብር ነው 8 ኪሎ ሜትር የኩትኝ። ምግብ ላይ ግን በ1 ኪሎ ሜትር ነው 11 ብር የሚሄደው። ቴንክ ዩ ብሮ። ቅድሚያ ሰጥቶኛል፣ እናመሰግናለን። ማን ቅድሚያ ስጡ። ቅድሚያ ሰጣችሁ አላልኳችሁም? ቅድም የዘራችሁትን ነው የምታጭዱት። ከዛ ቀጣይ ደግሞ የተወሰነ ኪሎ ሜትር ሄደን ድሮፕ እናደርጋለን። ሁለቱንም አብረን ድሮፕ እናደርግ ይሆናል።
ሶ ጋይስ በዚህኛው ደግሞ ወደ ሰፈር የሚመልሰን ያን ኦርደራችን ጨርሰናል። ሌላ ኦርደር አግኝተናል። እሷን ፒክ እናድርግ አብረን ማለት ነው። Really like it. You have a Grace tea ready to go? Grace Tannenbaum? It's ready? Thank you so Drive much. safe, okay? Thank you. ያው ያቺኛው ስልካችን አስቸግራን በዚህ ደግሞ ተቀበለናል። ሁለተኛ ኦርደራችንን ቺን ድሮፕ እናደርጋለን። ኦን ዘ ዌይ ሶችን ፒክ አድርገናል። ሁለተኛ ስንተኛ ለምግብ ሁለተኛ ኦርደራችን እኛው ቺን ድሮፕ አድርገን እንገናኛለን። ደርሰናል ጋይስ ደርሰናል። ለጄፍ ድሮፕ እናድርግ። ስንት ቁጥር ነው የሚለው? 224 አብረን እንውረድ እና ድሮፕ እናደርጋለን። 224 ነው የምንፈልገው እዚህ ጋር 230 26 ከዛ 24 What's up bro? How you doing? Good 224 ያው 224 ተብለናል። ቴክ ፎቶ እዚህ ጋር ያው ስታርት ትሉትና ቴክ ፎቶ የሚል አለ። ፒክቸር ታነሳላችሁ። በቃ እዛ አንኳኳልኝ ብሎኛል። ኖክ ይላል አያችሁ፣ እዚህ ጋር ኖክ ስለሚል እናንኳኳለን። በቃ እንጨርሳለን። እዚህ ጋር ዴሊቨር እንለዋለን። ወደ ቀጣይ ነው የሚወስደን። በኋላ ምግብ ከጠራለን በዚሁ ምግብ ይዘን እንሄዳለን። ወደ ሰፈር የሚያቀርበን ፓሴንጀር ከጠራ ፓሴንጀር የጠራውን ይዘን ወደ ወልማርት ለመመለስ እንሞክራለን ማለት ነው። ድሮፕ ኦፍ እያለች ነው። አብረን ድሮፕ እናደርጋለን። ይችላል ኦርደር ማለት ነው። በር ላይ ነው። እንደሰማችሁት ነው። ዱ ኖት ኖክ ይላል። በቃ ቤቴ ላይ እንዳትደውሉ ጀስት ምግቡን በር ላይ ተውት ነው የሚለው። ምግብ አይደለም አክቹዋሊ እንትን ወልማርት ግሮሰሪ 56 ቁጥር ፈልገን በራቸው ላይ እንተውላቸዋለን ማለት ነው። ፊት ለፊት ነው እንደምታዩት 56 ቁጥር በዚህ ደረጃ ወተን ነው። ይሄ 58 ነው። 56 እዚህ ጋር አለ። ኦኬ ፎቶ እንዳለ እንደተለመደው ፎቶዎችን እናነሳለን። በቃ ሰምን ኔክስት ማለት ነው። ከዛ በኋላ ዴሊቨር የሚል ይመጣ ዴሊቨር እንደዋለ ማለት ነው። ጨረስን። 74 ብር ሰርተናል። ገና ቲፕ ስላልገባ ነው። የ74 ብር ይላል። ያውኑን ገና ሎድ አላደረገውም። 100 ብር የእጃችን ነው። 100 ብር አናጣም። በዚህም በዛም ብለን ከነዳጅ ከምናምን በፊት ማለት ነው። ኢቭን ነዳጁላ ይችላል ማለት ነው። ሶ አሁን ምን እናበራለን? ራቅ ስላለን ትንሽ ምግብ ከጠራ ምግብ ካልጠራ ፓሴንጀራችን እናበራለን ማለት ነው። ኦኬ ጋይስ ሁለተኛችንን ድሮፕ እናርግ። ሌላ ጥሪ እየሰጠን ነው፣ ግን አንቀበለውም። ሌላ ጥሪ እየሰጠን ነው። ሳር እንዳትረግጡ፣ ፓርክ አይረገጥም። ኦኬ ክልክል ነው። ሶ ይሄኛውን ኦርደር ድሮፕ ሳረግ ምን አፕን አረገ?
ኮንስትራክሽን ነው የሚለኝ፣ ግን መኖሪያ ቤት ነው የመጣሁት። ሶ ምናልባት የዚህ መኖሪያ ቤት ከጀርባ ኮንስትራክሽን እየሰሩ ነው የሚሆነው ወይ ደግሞ ሳምቲንግ ሮንግ። ግን በር ላይም ትታይ አይለኝም። ሶ ልደውልለት። የቆየ ኢንስትራክሽንም ሊሆን ይችላል ምናልባት። አይነሳም። Mailbox number 4168. ሶ ያለኝ አማራጭ ሪንግ ማድረግ ነው። መደወል አልፈለኩም፣ ምክንያቱም ምናልባት የተኛ ህጻን ልጅ ሊኖራቸው ይችላል፣ ውሻ ሊኖራቸው ይችላል ምናምን ነገር ሪንግ ማድረግ አልፈለኩም ነበር። Hi, is this for Grace? Yeah. Okay. Her parents' place. Oh, okay, I see. Thank you. Okay. Have a good day. ምናልባት የቆየ ምናልባት ቤቱ ሲሰራ የነበረ ኢንስትራክሽን ሊሆን ይችላል። አንዳንዴ ግራም ያጋባን ኢንስትራክሽን ይኖራል እንደዚህ። ስለዚህ ያለኝ አማራጭ ዶርቤል መንካት ነው እና እሱን ካላዘዙ እኔ ብዙ ጊዜ ደስ አይለኝም መንካት፣ ምክንያቱም እንትን ይልብኛል። የተኛ ህጻን ልጅ ካለ ውሻ ካላቸው ምናምን ነገር በጣም ስለሚጮህ አይፈልጉም እነሱና እነሱን መረበሽ ነው። ቲፓችሁ ይነሳል። የምግብ የሚያስጠላው ደግሞ ቲፕ እርግጠኛ የምትሆኑት ከአንድ ሰዓት በኋላ ነው። ስለዚህ አሁን የዚህ ትሪፕ ራሱ 4 ብር ነው የገባለን። አሁን የሰራነው ትሪፕ 4 ብር ነው የገባው። ቀሪው 16 ብር ነው ያነሳ ነው። 12 ብሩ በኋላ ነው የሚገባው ማለት ነው። ሶ ፎቶ አንስተናል። ለማንኛውም ኢንኬስ ሪፖርት ከተደረገ ፎቶ ታነሳላችሁ ማለት ነው። ከዛ ከትንሽ ቀን በኋላ ትደልታላችሁ። ሶ አሁን ወደ ወልማርት የተመለሰን ነው። ማፓችን ጂፒኤስችን መልሰን ኦን ዘ ዌይ ምግብ ወይ ደግሞ ፓሰንጀር ካገኘን አብርቻለሁኝ። ያው ከጉራን ጉርስ ስለወጣው ማፕ ተጠቀማለሁኝ ማለት አንዳንዴ የራሱ ወልማርት የኡበር ማፕ አለው። እሱ ላይ እንደ ጉግል ማፕ ወደ ሜል የምትፈልጉበት ተነኩታላችሁ፣ እሱ ራሱ ይመራችኋል ማለት ነው። በተለይ መጀመሪያውን ቪዲዮ ያየ ሰው ይሄኛው ክሊር ሆናል ብዬ አስባለሁ። እና ደግሞ ሌላ ፓርቶችን እያየን ያለ ነው። በፊት ካየ ነው ቶሮንቶ ኤሪያ ይሄ ወጣ ያሉ ኤሪያዎች ናቸው። ሌሎች የተጠየቁ ጥያቄዎችን ደግሞ በቪዲዮ መሀል መልስላችኋለሁ። አሁን ለቻሌንጃችን 2 ሰዓት ቀርሶናል። እንዳልኩት 1 ሰዓት ከሩብ ነው የጨረስነው። 13 ደቂቃ ነው ያረፈርነው። ትራፊክ በጣም ተዘጋግቶ ስለነበረ የተወሰነ አርፍደናል። የፎሎ እንዴት አያችሁት? ግን ዛፎቹ በጣም አያምሩም? እንደዚህ ከለራቸው ሲቀየር ለፎሎ የሰራሁት ቪዲዮ አለ በቅርቡ የሚለቀቅ ከከለራቸው ጋር መቀየሩ ጋር ተገናኝቶ ማለት ነው። እና በጣም ነው የሚያምረው። ለከተማው የሚሰጠው ውበት ትንሽ ከተማ ያቆሽሻል አይ ነው፣ ግን በጣም ነው የሚያምሩት። እዚህ ጋር ዛፎቹ እንደምታያቸው ቢጫ ከለሮች ምናምን ነገር ማለት ነው። በጣም አሪፍ ውበት ይሰጡታል ለከተማው። እና በተለምዶ ስሙ ያንግ ኤግሊንተን የሚባል አካባቢ ነው፣ ወይም ደግሞ ማውንት ፕሬዘንት እና ኤግሊንተን አካባቢ ነው ያለ ነው። ኦርደር ጠብቀን ደግሞ ተመልሰን እንገናኛለን ማለት ነው። ሶ ጋይስ የተለያዩ ኦርደሮችን ሰርተን ፓሰንጀር አደርሰን ሾፕ ኤንድ ፔ ሰርተን ኡበር ሰርተን አንድ የመጨረሻ ኦርደር ብቻ አንስተናል። አሁን 2 ሰዓት ከሩብ ነው። ቻሌንጃችን ሊያልቅ 45 ደቂቃ ነው የቀረን። 9 አይተም ለአንድ ሰው በ20 ብር አንስተናል። ይችን አብረን ሾፕ አድርገን እናደርስና ፋይናል ኢንካማችንን ልክ እንደ ላስት ታይም ሰርተን እንጨርሳለን ማለት ነው። አብራችሁን ቆዩ። ዋጓማን ሶ ጋይስ ወልማርት ገብተናል እንደተለመደው። እንደ በፊቱ አትክልት ስራ ካለ አትክልት ስራ ነው የምናስቀድመው። ቺፕስ ነው ያለን፣ ከዛ ወተት አለን፣ ቸኮሌት አለን። ሶ ከቸኮሌት እንጀምርና ምንም አይነት አትክልት የለንም፣ ምንም አይነት ዳቦም ሆነ ሌላ ነገር የለንም ማለት ነው። ሶ ከቺፕስ እንጀምር። ፋይበር ቸኮሌት እዚህ ነው መሰለኝ። ፋይበር ወይ እዚህ ነው ወይ ደግሞ ፕሮቲን ከሆነ ታች ነው የሚሆነው። እንችትና ይሄ መሰለኝ። በቃ ባለፈው እንደነገርኳችሁ ዝም ብላችሁ ባርኮዱን እስካን ማድረግ ብቻ ነው፣ ራሱ ያልፍላችኋል ማለት ነው። ሶ ሌላ ያለን ቺፕስ ነው። 1 2 3 4 5 ቺፕስ ከአንድ ቦታ እናነሳለን። ከዛ ርችት አለው፣ ወተት አለው። ይሄ የቺፕስ እና የኮርን ፍሌክስ ምናምን አይል ነው። ቺፕስ አይል 6 ነው፣ አይል 6 ወተት ነው። ከዛ ርችት አለን፣ የልደት ርችትና እቺ የባርቢኪው ጋዝ አለች።
የባርቢኪዋን ጋዝ አድርገን ሁሉም እታችን ያለው ወተት ብቻ ነው። እዚህ ያለው ወተቱን ብቻ እናንሳ ነው እንሄዳለን ማለት ነው። እንደምታዩት እዚህ ላይ ማለት ነው። ይሄ እንዳለ ሙሉ የወተት ነው። ሙሉ ሴክሽን ወተት፣ ሚልክ፣ ክሬም፣ የተለያዩ የወተት ተዋጽኦዎች የሚገኙበት ነው። እኛ የምንፈልገው 1.5 ሊትር የሚይዘውን ፋር ላይፍ የሚባለውን ወተት ነው። እዚህ ላይ እንደምታዩት ቀስካን ነው፣ ባርኮድ አለው ያልፋል ማለት ነው። 2 ነው የፈለገው። ኦኬ 2 ስካን እናደርጋለን። 1.5ቱን በቀታችን ውረድ ማለት ነው። ነበር ሰው የምንፈልገው እንዳለ እዚህ ነው ያለው። ደግሞ አንዳንድ ነው የሎን ካንት ፋይንድ እንለዋለን። ሌላ ኦፕሽን ይሰጠናል። ይሄን ኦፕሽን ሰጠን። እንደ ባለፈው ቪዲዮ ካንት ፋይንድ ስንለው ሌላ ኦፕሽን ይሰጣቸዋል። አንድ ነው የፈለገው፣ አንድ ለዋለው። ኔክስት ቺኛዋ ናት። አሁን በቅርቡ እንልካለን እንዳስፈላጊነቱ። ሁሉንም በቃ ቺፕሶች ጨረስን። 2 እቃ ነው የቀረን እንደሚታያችሁ 2 እቃ። አንዱ ርችት ነው፣ አንዱ ደግሞ ባርቢኪው ሲደረግ የሚጠቀሟት ጋዝ አለች፣ እሷ ናት። በዚህ አጋጣሚ ወይ ፕሮቲን እዚህ ጋር አለ። በየስንት ግራሙ መሰላችሁ? 914 ግራም ነው ሙሉ የሚሸጥ 32 የካናዳ ዶላር ነው የሚሸጠው 912 ግራም። ይሄ ወይ ፕሮቲን 32 ቢፎር ታክስ፣ በዛ 13% ታክስ ጨምሩበታላችሁ 37 ብር ይሆናል። ይሄንን ለባርቢኪው ሲደረግ ጋዝ ለባርቢኪው ብቻ አይደለም ሌላም ነገር ይጠቀሙበታል። ጋዝ ነው ዞሮ ዞሮ። እንደዚህ 3 ነው የፈለገው። ባዮ ጋዝ ነው የሚባለው ኢትዮጵያ ውስጥ ሲሊንደር ነው። አላውቅም፣ ተጠቅሜም አላውቅም። እዚህ ጋር እንደምታዩት ጻፍ ይለኛል ቁጥር 3 ጽፌለታለሁ፣ ራይት ያደርጋል። ሳይኖር ሲቀር ግን ወይ ደግሞ ኢንኬዝ 4 ብለው እንደባለፈው ኢረር ይላል ማለት ነው። ከተጠቀሰው በላይ ነው ያደረገው ይላል። 3 አለ፣ 3ቱን ክሊክ እናደርጋለን። የቀረ ምን ሆነ? ሮኪ የምትል ርችት ነው የቀረችን። እቺ ደግሞ በርዝዴ ፓርቲ አካባቢዎች እናገኛቸዋለን። በርዝዴ ፓርቲ የሚሰጡት ደግሞ እዛ አካባቢ ነው ማለት ነው። እንትን ነው እንዲህ ነገር ርችት አይደለም፣ ብስኩት ነው። እኔ የልደት እንትን መስሎኛል እኮ ማርያም፣ ከዚህ በፊት ስላደረስኩኝ እሱ ነው የመሰለኝ። የኦቨር ሾፕ ኤንድ ፔይ ኦርደር ይሄን ይመስላል። ልክ እንደባለፈው በዛሬም ቪዲዮ ያልሰራ ነው የለም። ኡበር ኢትንም አይተናል። ፓሴንጀርም ጠዋት ተነስተን ሰርተናል። ከዛ ይሄን ድሮፕ እናደርግና 2 ሰዓት ተኩል ነው 30 ደቂቃ ይፈጅብን ድሮፕ ለማድረግ። ያው መንገዱ እንደ ትራፊክ ነው፣ እሱ አይታወቅም። ግን ዋንስ ድሮፕ እንዳደረግን የዛሬ ሂሳባችንን ዘግተን ወደ ምሳችን እንሄዳለን ማለት ነው። ብሬክ አድርገን ደግሞ ማታ አንድ 300 ብር ብንሰራ ክረምት ላይ ነው እንደዛ የሚባለው። ክረምት ላይ ምናልባት ሊያሰራን ይችላል። እና ወደ ላይ ስንለቀው በዚህ መልኩ ነው የምንለቀው። እንደዚህ እንገፋዋለን። ጋይስ እንደባለፈው ስካን እያደረግን እናልፋለን ማለት ነው። ስካን እናደርጋለን እንደነገርኳቸው፣ አንድ ለከስተመሩ አንድ ደግሞ ለኡበር ካምፓኒው ኪፕ ያደርገዋል ማለት ነው። ጨርሰናል። ፎቶችን ሰሚት ብለን መሄድ ብቻ ነው። እንጭናለን ማለት ነው። ሾፕ አድርገን ከፍለን ጭነን ጨርሰናል። አሁን ድሮፕ ወደ ማድረጉ ነው። ሌትስ ጎ። ጋይስ ጨርሰናል ሁለተኛ ሾፓችንን። ያው ስራ የለም ግን 20 ብር ዝም ብለን ስራ 20 ብር 9 እቃ ነው ሾፕ ያደረግነው። ከዛ ለአንድ ሰው ነው ዲሊቨሪ የምናደርገው 5 ኪሎ ሜትር ነው። እሷን ድሮፕ እናደርግና ኦን ዘ ዌይ ምግብ ከጨመረልን አሪፍ ነው። ምግብ ፒክ እናደርጋለን። ሾፕ ኤንድ ፔይ ጨምራል ብዬ ነበር፣ አልጨመረም። ዝም ብለን ይሄንን ፒክ አድርገን እንሄዳለን ማለት ነው። ወልማርታችን ቻው በሏት። ምናልባት ይሄ መጨረሻችን ሊሆን ስለሚችል
ሶ ጋይስ ኦልሞስት ስራን ጨርሰናል። እንዳያችሁት በጣም ቀለል ያለ ነገር ነው። ጀስት እቃዎቹን እያነበቡ የሚያከብደው ነገር እስከ አንድ እስክዳያግሙ ድረስ በባለፈው ቪዲዮ ተናገርኩትኝ። እቃውን የቱ ጋር እንደሆነ፣ ፓስታ የቱ ጋር እንደሆነ፣ ዘይት የቱ ጋር እንደሆነ፣ ሽንኩርት የቱ ጋር እንደሆነ እስክታውቁ ድረስ ነው እንጂ እሱን ደግሞ ላይክ ኡበር በማይጠራ ሰዓት ዝም ብላችሁ ስቶሩን እየዞራችሁ ስታዩት አንደርስታንድ ታደርጋላችሁ። ኦልሞስት 9 አይተም ነው ወይ ደግሞ እንዲህ በቀላል እቃ መጀመር በ9 እቃ በ5 እቃ በ3 እቃ ጀምራችሁ ከፍ ያደርጋችሁ ትላላችሁ። እኛ እስከ 30 የምናነሳበት ታይም አለ ብሩ አሪፍ ሲሆን ማለት ነው። በቃ 67 ሲጠራ ማለት ነው። እና አሁን የምናደርሰው 4 ኪሎ ሜትር ነው እንደምታዩት። ስልኬ ፉል ስላለ ስክሪን ሪከርድ በጣም እያስቸገረኝ ነው። 4 ኪሎ ሜትር 19 ደቂቃ ይለናል። ኦልሞስት አሁን 2 ሰዓት ከ45 ነው። ትራፊክ ቀይ በቀይ ነው። ለ4 ኪሎ ሜትር ነው 19 ደቂቃ የሚለኝና ብቻ ዞሮ ዞሮ ይሄ መጨረስበት ሰዓት ፋይናላይዝ አድርገን የዛሬን ቪዲዮ እዚህ ላይ እናጠናቃለን። ከዛ ከቻለን ሊፍቱን ቻሌንጅ አድርገን ሊፍቱን መስራት እንችላለን። ኦር ደግሞ የማታ ስራ አልሰራውላችሁም እስካሁን ባለፈውም በአሁኑ ከጠዋት እስከ ምሳ ሰዓት ነው የሚለውን ነው። ከሰዓት ደግሞ ያለውን ደግሞ ከረፍት በኋላ ያለውን ከምሳ ሰዓት ደግሞ የማታውን ደግሞ ስራ አንድ ቀን እንሰራላችሁ ይሆናል ማለት ነው። ስለዚህ ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ዋጋውን ይመሻል። ጋይስ ሾፕ ኤንድ ፔ ኦርደራችንን የመጨረሻው ስራችንን ድሮፕ ለማድረግ ደርሰናል። ይሄ ብቻ ነው እስከዛሬ እስካሁን ከሰራን ውስጥ 3ኛ ፎቅ የሚያስወጣን። አብረን ደርሰን እንምጣ ማለት ድሮፕ አድርገናት እንምጣ። መኪናችንን እዚህ ጋር ፓርክ አድርገናል። ልክ እንደባለፈው እንዳንቀጣ እና አሁን ቦታ ቆመን ከምንቀጣ 50 ብር ብቻ የሚያስቀጣው ቦታ ነው ቆምኳት። 50 ብር ብቻ የሚያስቀጣው ላስት ታይሙ ባዝ እናደርጋለን። እዚህ ጋር ቁጥራቸውን ማለት ነው። ስንት ቁጥር ነው? ካስኩ ነክታችሁት ትስሉት ቀጣ ለከስተመሩ ኮል ያደርጋል ማለት ነው። እዚህ ጋር ያችሁት Hi. How are you? I'm good. Thank you so much. Have a nice day. Thank you. Bye. የዛሬው ስራችን በዚሁ አለቀ። ታችን ወረድና ወደታች ወርደን ሂሳብ እንዘጋለን ማለት ነው። ዛሬ ስንት ሰራ የሚለው 20 ብር ገባ እንደምታዩት። ጋይስ ዛሬ የነበረን ቆይታ ይህን ይመስል ነበር። እንደተመቻችሁ ተስፋ አደርጋለሁ። ሁሉንም ሰርተናል። ልክ እንደባለፈው የፓሰንጀሮችንም አድርሰናል። ሾፕ ኤንድ ፔም ሾፕ አድርገናል። ምግቡንም አድርሰናል። እንደዚሁ እንደተለመደው አሪፍ ነበር የነበረን ቆይታ። እንደወደዳችሁ ተስፋ አደርጋለሁ። ላስት የሚቀር ምንድነው ስንት ሰራ የሚለውን ካልኩሌሽን ወደ ገደለው ኡበር ላይ በዚህኛው አካውንት ፓሰንጀር ሾፕ ኤንድ ፔ እና ምግብ 123 ብር ሰርተናል። ይታያችሁ ከሆነ ቱዴይ ይላል 12 ትሪፕ አድርገናል። ላስት ትሪፕ ያው 20 ብር ለመጨረሻ ጊዜ አሁን የሰራ ነው 20 ብር ማለት ነው። ሾፕ ኤንድ ፔው 123 ብር ይኸው ሰርተናል። ሊፍት ምንም አልሰራንም። ያው 00 ሊፍት 0 ነው። በዚህኛው ቪዲዮ ሊፍት ላይ ምንም አልሰራንም ማለት ነው። ቅድሜ በጣም ስቶሬጅ ፉል እያለኝ በዚች አንድ አካውንት አንድ ሰርቻለሁ 13 ብር አንድ ትሪፕ ብቻ ያው 16 ብር ብቻ ነው በዚህ የሰራሁት። 16 እና 123 ብር 139 ብር ማለት ነው አይደል? ከባለፈው በ31 ብር የተሻለ ነው ማለት ነው። 139 ብርን ለ8 ሰዓት እናካፍለዋለን
139 ሲካፈል ለ8 በሰዓት 17 ብር 9 ብሩን ብናነሳው እንደባለፈው 130 ብርን በለውና ሲካፈል ለ8 16 ብር ከ25 16 ብር ከ25 አትሊስት ከባለፈው ይሻላል። ባለፈው 112 ብር ነበር የከፈለን አሁን 4 ብር ኤክስትራ ከፍሎናል በየሰዓቱ ማለት ነው። 116 ብር ከ25 በሰዓት ተከፍሎናል ማለት ነው። የዛሬውን ውሎ አሪፍ ነውም አይደለም አይደለም ግን እንበለው መሀል ላይ እንበለው መሀል ላይ በቃ 16 ብር ኖርማል የምንሰራበት ቀን ውሎ ነው። ስቲል አሪፍ ሰራንበት ብዬ የማመሰግንበትን ቀን ገና እስካሁን አልሰራንም። ትክክለኛው ፔመንት በቃ እኔ አሪፍ ነው የምልበት ቀን ከ17 ብር ከ60 ከፍ ሲል ነው። ምክንያቱም ሚኒመም ዌጁ አትሊስት እሱ ነው። ስለዚህ እስካሁን ድረስ ግን ሚኒመም ዌጅ እንኳን አልተከፈለንም። በኔክስት ቪዲዮ ፎር ሹር በአሪፍ ቀን እንመጣለን። ትናንትና አሪፍ ነው ብለው ነበር ጓደኞቼ። እኔ ደግሞ በአጋጣሚ ሆኖ ሌላ ቀጠሮ ስለነበረኝ ትናንትና ስራ አልወጣሁም። ዛሬ ነው ሐሙስ ነው የወጣሁት። ዛሬ ሐሙስ ወጥቼ ግን ከጠዋት ጀምሮ እስከ 1 ሰዓት ጀምረን እስካሁን 9 ሰዓት ድረስ አብረን ቆይተናል። ኦልሞስት 9 ሰዓት አልፏል። 20 ጉዳይ ለ10 ሆኗል። ይሄኛውን የመጨረሻውን ድሮፕ ለማድረግ ትራፊክ በጣም ቢዚ ነበርና እሱ በጣም ታይም ወስዶብናል። ዛሬ የነበረን ቆይታ ይሄን ይመስል ነበር። 16 ብር ከ25 በሰዓት ተከፍሎናል ለ8 ሰዓት ያህል ሙሉ። እንደወደዳችሁ ተስፋ አድርጋለሁ። ላይክ፣ ኮመንት፣ ሰብስክራይብ ይሄንን ቪዲዮ ከ95% ሰው በላይ ሰብስክራይብ ሳያደርግ ነው እያየ ያለው። ሰብስክራይብ ማድረጋችሁ እኔን ሰፖርት ስለሚያደርገኝ ሰብስክራይብ ማድረጋችሁ እንዳይረሳ። ይመቻችሁ። ሳምንት ይበለን። ዋጓል